ቴንኪው ማማ ወዳንቺ ልምጣ ስለ አልባሳቶቹ ንገረኝ እስቲ ይሄ አሁን የለበስኩት ልብስ ምንድነው የሚባለው ያንቺ ደግሞ ትንሽ ለየት ይላል ምንድነው ዲዛይኑ ላይ እነዚህ የተጨመሩ ነገሮች አሉ ከዛም ደግሞ እንደዚህ አይነት ደግሞ ልብሶች አሉ እስቲ እነማን ናቸው ቢለብሷቸው ለወጣቶች ለእናቶች የሚለይበት ሁኔታ አለ ወይ እስቲ ስለ አልባሳቶቹ የተወሰነ አጫውችን አልባሳቶቹ እንግዲህ እነዚህ የኮረዳዎች ነው ኮረዳዎች ወይም ዘር የሚባሉ የጉራጌ ዘር ያላገቡ ሴቶች ማለት ነው ሴቶች ይሄንን ልብስ ይለብሳሉ ሲታጩ ልብስ ሲገዛላቸው የሚሰጣቸው ልብስ ስስማሽን ይባላል ይሄ ነው ገበያ ለብሰው ይወጣሉ መታጨቷ የሚታወቀው የጉራጌ ሴት ይሄንን ለብሳ ገበያ ስትቆም ነው ጥንት ይሄ ሹራብ አለ ተመሳሳይ ከሱ ጋር አንድ አይነት ነው ከዛ ደግሞ ሻሽ አለ ሻሹ የጋራ ነው እናቶች በነጩ በጥቁሩ ይጠቀሙታል ከለር አለው ጥቁሩ ሻሽ ይጠቀማሉ ነጩ ሻሽ ይጠቀማሉ ይሄ ደግሞ ሴቶቹ ወደ ኋላ የሚያስሩት ወደ ኋላ አስረው እዛው የሚያስቀሩትም አለ ወደፊት አዙረው መልሰው ጠልፈው ወደ ኋላ አዙረው የሚያስሩት አለ ይሄ የሴቶቹ የልጃገረዶቹ መለያቸው ነው ያስተሳሰር መለያቸው ነው ሹሩባ ስለሚሰሩ በሹሩባቸው ላይ በዚህ መልክ ያስራሉ ይሄ ደግሞ የጉራጌ ማህበረሰብ ባህላዊ ልብስ ነው ባህላዊ ልብሱ እሴቱን ሁሉ የሚገልጽ ነገር አለው እዚህ ውስጥ ሰፍ ወይም ደግሞ የቆሎ ማቅረቢያ የጉራጌ ሴቶች ተጠበው ተጨንቀው ለማህበረሰባቸው ያበረከቱት ምርጥ የእጅ ስራ ነው ያ ሰፍ በረጅምና ባጭር አለው አጭሩ እንደዚህ መሬት ላይ ቁጭ ብሎ ቆሎ ለሚበላ የቡና ቁርስ ሲቀርብለት አጭሩ ይቀርብለታል ረጅሙ ደግሞ ከአንድ ክንድ ወይም 50 ሳንቲም ያህል ቁመት አለው አንገቱ እንድች ያህል ይሰፋል በጣም በዲዛይን በተመረጠ ዲዛይን ይሰፉታል ከዲዛይኖቹም አበባ አለ ሙሉ አበባ በእነዚህ አበቦች ነው የሚሰራው ይሄ አጠቃላይ የጉራጌ ሴቶች ናቸው የሚሰፉት እጅ ስራው ሙሉ የጉራጌ ሴት ነው እነዚህ ገበያውም ዋና ገበያው አገና ገበያ ነው አገና ገበያ ላይ ሄዶ ይሄ ዓለም ላይ ያለ ህዝብ ባህላዊ ዕቃ ፍለጋ የሚሄደው አገና ገበያ ነው ይሄም የጉራጌ ሴት መለያ ነው በእጇ የምትሰፋው በተለይ ልጃገረዶች ከትምህርት ቤት ሲዘጋላቸው ክረምት ላይ እንደው ትንሽ ረከስ ይላል እነሱ በብዛት ስለሚሰፉት ትምህርት ቤት ሲከፈትና እናቶች ይሄ አዝመራ ሲሆን እንሰት ሲፍቁ ጎር ይሉታል በዛ ሰዓት ይቀንሳል ገበያው ዋጋው በጣም ይጨምራል ይሄ ወደረም በተለያየ ከለር የሚሰራው እዛው የጉራጌ ማህበረሰብ ነው የጉራጌ ማህበረሰብ መለያ ዕቃዎች ናቸው ይሄ ዳቦ ሰፌድ ቆጮ የተቀመጠበት ይሄንን የጣባክዳን የደሞ ይሄ ቆሬ ቆንጨራው ጠቅላላ እዛው የእጅ ስራ የሆኑ ዕቃዎች ናቸው ያንን የሚያሳይ ነው እዚህ ዲዛይን አሁን ወደዛ ስመጣልሽ ሰፍ በሰፍ ምልክት የተሰራ ነው ይሄ ደግሞ የጥቁር ይወደረ ይሄ ይወደረና ይሄ ልብስ ተመሳሳይነት አላቸው ይሄ ይወደረው ምልክት ነው ይሄ ደግሞ መሃል ላይ ያለው ክፍተት ደግሞ ጀፎረ ጉራጌ መለያው ትልቅ
በደርግ ጊዜ ሰፈራ የሚባል ነገር ነበር ሰፈራ ሁሉም ኢትዮጵያ ውስጥ ያለ ማህበረሰብ ወደ ሰፈራ ጣቢያ እየተነቀለ ሲወሰድ የጉራጌ ግን ጥናት ተደርጎ ከዚህ በላይ ማስፈር አይቻልም ተብሎ ሰፈራ እንደተቀመጠ ነው ያለው ተብሎ ተትቷል ያም ማለት ረጅም ዘመናት ያስቆጠሩ ከ60 ሜትር በላይ ስፋት ያላቸው ጀፎሮች አሉ የጀፎር ዳና የሚባል አለ አሁን ወደዛው ውስጥ በገባ ረጅም ታሪክ ስለሚያስከደን አላወራውም የጀፎር ዳና ያነሳውበት ምክንያት አንድ አካባቢ ላይ አንድ ሰው ወጣ ብሎ ቤት ቢሰራ ወጣ ብሎ አጥር ቢያጥር ወጣ ብሎ ችግኝ ቢተክል የጀፎር ዳና መጥቶ ያስፈርሰዋል እንቢ ካለ ጫማ ወይም ዋስ ይጠራል በማህበረሰቡ ይቀጣል ጀፎርን መድፈር አይቻልም ጀፎሮ ላይ ያለ እንጨት የከብቶች ዝናብ ፀሐይ መጠለያ የሽማግሌዎች ዳኝነት መዳኛ የሰዎች የመንገደኞች ማረፊያ ሆኖ ያገለግላል እንጂ ጀፎሮ ላይ ያለ እንጨት አይቆረጥም ለዚህ ነው ይሄ ይወደረ በመሃል ያለው መንገድ ደግሞ የመሃል ያለው ክፍተት ደግሞ ጀፎረ ተደርጎ የሚወክል ተደርጎ በህግ ዕውቅና አግኝቶ የተሰራ ባህላዊ አልባሳት ነው ይሄን አለባበስ እኔ ስለብሰው በጣም ደስ ይለኛል በጣም በኩራት ነው ምለብሰው ለምን ውስጡ ያሉ ነገሮች ሁሉ ስለምረዳ ውስጡ ያሉ ነገሮች ሁሉ ስለማስብ ይሄ ደግሞ እንዳልኩሽ የታጨች ልጃገረድ ለመጀመሪያ ጊዜ ጠቁየ ይዛ ይሄን ሻሽና ይሄንን ስስማሽን ለብሳ ገበያ ትወጣለች በጉራጌ መታጨቷ የሚታወቀው ልብስ ይሄንን ልብስ ለብሳ ቅቤ ተቀብታ ጠቁየዋ ወይም ደግሞ ልክ እንደ ባህላዊ ቦርሳ እንደዚህ የምትይዘው ጠቁየ ይዛ ይሄን ሻሽና ይሄን ሹራብ ይሄን ማሽን ለብሳ ገበያ ስትቆም ነው ገሌ ልጅ ታጨች ተብሎ የሚነገረው ይሄ ነው የልብሱ ታሪክ እና አሉ ያልገለጽባቸው ባህላዊ ዕቃዎች ይሄ አንቀፋ የመብያ ማንኪያ አንቀፋዎች አሉ ይሄው እነዚህ ማንሻ አንቀፋዎች የጉራጌ ባህላዊ ዕቃዎች ናቸው መብያ ማንኪያ ነው ከዘመናት በፊት ማንኪያ ከመፈጠሩ በፊት ጉራጌ ይሄንን ዕቃ በእጁ ሰርቶ በቀንድ ይሄው ዘመን ተሻጋሪ የሆነ ምርቱ ዛሬ ድረስ ዘልቋል ዛሬ ብዙዎች ይጠቀሙታል በቅርስነት ጭምር ይሄው እዚህ ጋር ደርሷል ማለት ነው ይሄ ቅርሶች ከመጠበቅ ባህሎች ከማስተዋወቅ አልፎም ደግሞ ራስም የኔ ነው ብሎ ከመጠቀም አንፃር ትውልድ በደንብ ሊጠቀምበት ይገባል የሚል መልእክት ማስተላለፍ ፈልጋለሁ ዋው በጣም ደስ ይላል ተመልካቾች እንግዲህ እኔ በጣም ሁሌ የሚመስጠኝ ነው አንቺ ታሪኩን ስታነሽና ስታወሪው ግን አት ሴም ታይም ያሳስበኛል በዚህ ልክ አሁን የምትነግሪኝ ነገር ሁሉ ወስጄ ለልጆቼ ማስተላለፍ እችላለሁ የሚለው ነገርና ያ የቤት ስራ እንግዲህ ሁሉም ሰው ነው ባህሉ ሁሉም አይነት ባህል መታወቅ አለበትና ቀደም በተለይ ስለ ጀፎረ ስትገልጪና አንድ ሰው ቤቱን አዛንፎ ቢሰራ እንኳን ዳኞች አሉ አፍርስ የሚሉ ብለሽ ስቲ የገረመኝ ነበር እዚህ ሀገር ኤችኦኤ ይባላል እዚህ ሀገር ያላችሁ ታውቁታላችሁና ከሚፈቀደው ውጪ መገንባትም ሆነ አዲስ ነገር ማምጣት አትችይም እነሱ ያው እርምጃ እንዲወሰድብሽ ያደርጋሉ ወይም ያስፈርሱሻል እንደዛም ካለ ማለት ነውና ፍቃድም ሊኖርሽ ይገባል ያ ግን ከአመታት በፊት በዛ ዘመን እዛ ማህበረሰብ ጋር የነበረ ነውና ከዚህም በላይ ሪች የሆነ ባህል ወግ እንዳለው ይሰማኛልና እሱን ስላጋራሽን በጣም ነው ማመሰግንሽ የስለ ልብሶቹም ነግረሽናል